እሺ አንድ ቪዲዮ ይዤ መጥቻለሁ ወደ እናንተ። ምናልባት እንደነዚህ አይነት ቪዲዮዎች እንዲወጡ ምክንያት የሚሆኑ ፖድካስቶች እንግዲህ ምናልባት ከሚገኘው ጥቅም አንፃር ማንን ማቅረብ እንዳለባቸው እንኳን ለይተው የማያውቁ ብዙ ኦርቶዶክሳውያን ላይ ወይም ደግሞ ኢትዮጵያውያን ላይ ያልሆኑ ልምምዶች በሰዎች ውስጥ እንዲፈጠሩ የሚሆኑ ፖድካስቶችን እያየን ነው። እስኪ ይህን ቪዲዮ እንከታተልና ሐሳብ እንስጥበት። እኔ ራሴን አስደስታለሁ፣ እሱም ራሱን ያስደስታል። አንድ ላይ ደስታችንን እንካፈላለን እንጂ እሱ የኔ ደስታ ምንጭ አይደለም። ለምን ብዬ ነው እንደሱ የምኖረው? እሱ ከሄደስ ወይንም ደስ actually እኮ ሲታሰብ ትዳር it's very strange። አሁን እኔ አልፈልግም ብሎ ቢወጣ ብንፋታ ባዳ ሰው ነው። ልጅ ወለድን እንጂ ልጅ ባይኖረን ተመልሶ ወደ ባዳነት ነው የሚመለሰው። actually የኔ ምንም አይደለም ለኔ በእንትን ስለሆነ ነው እንጂ ስላገባን መርጬስ ቁጭ ስላልኩኝ ነው እንጂ ያ ነገር ከሌለ ያ ሰው ማን ነው? ትዳራችን ማለት ባል ሚስታችን ማን ነው? ፍቅር doesn't matter ፍቅር ነው እንጂ እዚህ እስካሁን ያለው ምክንያት ፍቅር ነው። ግን ፍቅሬን you have to feed it። አንዳንድ ጊዜ አለ አይደል ደስ ያለንን ነገር ማድረግ መናገር ኢሞሽናሊ ስትሮንግ መሆን ነው እንጂ ገንዘቡ ገንዘብ እኔ ግን I think ለወንድ it's important ቤትን እሺ እኔ ማንሳት የፈለኩት ምንድነው እዚህ ላይ የመጀመሪያው ኃላፊነት የጎደላቸው ሰዎች ብዙ ጊዜ ይናገራሉ እንዲህ አይነት ሚዲያዎች ላይ እየቀረቡ። ሁለተኛ ደረጃ እነዚህን ሰዎች ማቅረብ ከነዚህ ሰዎች ውስጥ ወይም ደግሞ ከነዚህ አይነት ማህበረሰብ ወይም ግለሰቦች የሚገኘው ዕውቀት ምንድነው? የሚያስተምረው ትምህርት ምንድነው? ውጭ ሀገር ስለኖሩ ወይም ደግሞ እንደው ምናልባት የኑሯቸው ሁኔታ ተስተካክሎ ቆዳቸው ነጣ ስላለ ምንድነው ለኢትዮጵያውያን የሚጠቅመው ፋይዳ ምንድነው? ምክንያቱም እንደነዚህ አይነት ሰዎችን እየፈለጉ ወይም አነጋጋሪ የሆኑ ነገሮችን ፖድካስት ላይ ማቅረብ ለባለ ሚዲያው ምናልባት ጥቅም ሊኖረው ይችላል። ግን ይሄ ማህበረሰቡ ጥንቃቄ ማድረግ ያለበት አይመስላችሁም? አሁን ይቺት ምንድነው ስትናገር እንደሰማነው የኔ ባል ወይም ደግሞ አብረን የምንኖረው እኔም የራሴን ነገር እንትን ለማድረግ ለማስደሰት ነው፣ እሱም እንደዛ ነው። ከዛ ውጪ ለምሳሌ ብንፋታ መልሶ ወደ ባዕድነቱ ምን ይላል ይመለሳል የሚል ነው። ምናልባት ስለ ትዳር ያላት ግንዛቤ እንደምታውቁት አውሮፓውያን ወይም ደግሞ ውጭ ባለው ግንዛቤ ሊሆን ይችላል ይህን ነገር ልትናገር የቻለችው። በእኛ ግን በኢትዮጵያውያን ዘንድ ጋብቻ የሚባለው ነገር በጣም ከፍተኛ ስፍራ ያለው ህይወት የሚገኝበት